ውድ ተመልካቾቼ የዛሬው ምግብ በጣም ይለያል፣ በጣም ይጣፍጣል። ክሽን እጥር ምጥን ያለች በነጭ ሩዝ የምትበላ ከፈለጋችሁ በኩብዝ በቂጣ የምትበሉት ነው። ለመስራት የሚያስፈልገን ወረቅል ጋር የሚባለው ቅጠል ያስፈልገናል። እንዲሁም ሄል ሀበሺ አለበለዚያ ደግሞ ብላክ ከርደሙም የሚባለው ኮረሪማ ምንለውኛ ድፍን ኮረሪማ ሄል ድፍኑን ቅርንፉድ ይሄ ቅጠሉ ወረቀል ጋር ነው። አሊያም እችኛው ቅመም ማክ ትባላለች በእንግሊዘኛ። ይሄ ደግሞ ካሽመሪ የተፈጨ በርበሬ የቃሪያ በርበሬ የተፈጨ የሚያቃጥል ነው። እዚህ ጋር ቁንደ በርበሬ ያለኝ ፍልፍል አስዋድ የሚባለው በአረብኛ የተፈጨ ነው። እዚህ ጋር ደግሞ የፈረንጅ ቃሪያ ቀዩ ፓፕሪካ የተፈጨ ማለት። እዚህ ጋር ደግሞ ጋራ ማሳላ አለኝ። እነዚህ ግብአቶች ያስፈልጉናል። እንዲሁም እርድ ያስፈልገናል። እነዚህ ጋራ ማሳላ ከሌላችሁ እዚህ በምስሉ ላይ የምታዩትን ፎቶ በማንሳት በቤታችሁ ውስጥ ማዘጋጀት ትችላላችሁ። ከነዚህ ቅመሞች አንድ ላይ ማለት ነው። በጣም የሚጣፍጥ ቆንጆ ወጥ ነው። አሰራሩ ሙሉን ከተገበራችሁት በመጥበሻ ወይንም በድስት ላይ ዘይት ታረጉና ደረቁን ቅመም እንዲሞቅ እናደርገዋለን። ሞቅ ሲልልን በረጃጅሙ በቀጫጭኑ የተከተፈ ሽንኩርት ቡኒ እስኪሆን እናቁላላለን። በደንብ ካቁላላን በኋላ ዶሮ አንድን ሙሉን የተጠቀምኩት መጠኑን አነሳ አድርጌ ቆራርጬ በምትፈልጉት መጠን ቆራርጣችሁ ልክ ሽንኩርቱ እንደዚህ የሚያምር ቡኒ ሲሆንልን ዶሮአችንን እንጨምራለን። ዶሮውን ትንሽ ገልበጥ አድርገን ከለሯን ቀየር ስታረግ ደግሞ ነጭ ሽንኩርትና ዝንጅብል የተዘጋጀ አንድ ማንኪያ በትልቁ እናረግበታለን ማለት ነው። በጣም ከመጠን በላይ ነጭ ሽንኩርቱን አትምሉት። ከዛም በኋላ እዚህ ጋር የተጠቀምኩት የተፈጨ ቅመሞች ከነሱ ውስጥ ቁንደ በርበሬ ትንሽ በትንሿ ማንኪያ ትንሽ፣ እርድ በትንሿ ማንኪያ ትንሽ፣ ከዛ ውጪ የከዝበራ ወይም የድንብላል የተፈጨ ድንብላል እንዲሁም ደግሞ ከሙን አያችሁ ነጭ ሽንኩርትና ዝንጅብል ጨመርኩኝ። አቁላላለሁ ሽንኩርቱን አንድ ላይ ከዶሮ ጋር። ከዛ ከተፈጨው ቅመም ይሄ ቀዩ በርበሬ በሁለቱ በኩል የምታዩት አንዱ ፓፕሪካ ነው፣ አንዱ ካሽመሪ የሚባለው ፍልፍል ነው። በዚህ ከሙኑን ከዝበራ እና በርበሬዎቹን ድርበብን ያደረኩት። ከዛ ውጪ ጨው እንዳስፈላጊነቱ፣ እርድ ትንሽ፣ ቁንደ በርበሬ ትንሽ አርጋችሁ ታቁላላላችሁ። እርዱና በርበሬው ቆንጆ ከለር ይሰጠዋል። መዓዛው ጣዕሙ የሚያቃጥል እንዲሆንም ከለሩንም እንዲያምር ያደርገዋል ማለት ነው። ከዛ እዚህ ጋር ግን ሙቀቱን ቅንስ አርቁት። ያው እርጥበት ውሃ ስለሌለው ትንሽ እናቁላላልና ሙቅ ውሃ ነው የምንጨምርበት። ለወስ አድርገን ቅመሙን ከዶሮ ጋር ሙቅ ውሃ እንጨምራለን። የሙቅ ውሃው መጠን እናንተ እንደምትፈልጉት ደረቅ ያለ ወጥ ከሆነ የምትፈልጉት ቅመሙን ማሳነስ ነው። እዚህ ጋር ማሳያችሁ እርድ ነው። ረስቼ ስለነበር መጀመሪያ ስላላሳያችሁ እርድ ኩርኩም ይባላል በአረብኛ። ዶሮ ስለበሰለ አሁን አያችሁ ውሃውን ቀንሷል። ጋራ ማሳላ እንነሰንስበታለን። ጋራ ማሳላ ትንሽ ነው የምናደርገው፣ አናበዛም። ቃሪያ አለኝ ከዝበራ ነው ማደርግበት። ኦሬዲ በስሏል። ቆንጆ መዓዛ ሰጥቶታል ጋራ ማሳላው። እዚህ ጋር ቡታጋዙ እናጠፋለን። ለመብላት ዝግጁ ሆኗል። ሞክሩት፣ በጣም ነው የሚጣፍጠው። ለአሰራር ደግሞ ቀለቱ። ቪዲዮን ከወደዳችሁት ላይክ ሼር ማድረግ አትርሱ። ጥያቄ ካላችሁ ኮሜንት ስራ ጻፉልኝ።